ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? በባለፈው ጊዜያት በተከታታይ ሁለት ክፍሎችን የቤት እቃዎችን መሰረት በማድረግ የእንግሊዘኛ ንግግሮችን ተምረን ነበር። ዛሬ ደግሞ በክፍል 3 ያዘጋጀውላችሁን ቆንጆ በቤት ውስጥ እቃዎች የቢሮ እቃዎችንም በማካተት ቆንጆ የእንግሊዘኛ ንግግር ትምህርት በዛሬ ቪዲዮአችን እንማራለን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማጋራት ቪዲዮውን ጀምሩት። ትምህርታችንን እንቀጥላለን። በቅድሚያም የኤሌክትሮኒክስና የቴክኖሎጂ እቃዎችን መሰረት በማድረግ ያዘጋጀኋቸውን ትምህርቶች እንመለከታለን። The computer is on the desk. The computer is on the desk. ኮምፒውተሩ በጠረጴዛው ላይ ነው። ኮምፒውተሩ በጠረጴዛው ላይ ነው። I am using the laptop. I am using the laptop. ላፕቶፑን እየተጠቀምኩ ነው። ላፕቶፑን እየተጠቀምኩበት ነው ማለታችን ነው። Listen to the radio. Listen to the radio. ሬዲዮውን አድምጥ ወይም ሬዲዮ አድምጥ ወይም አድምጭ ማለታችን ነው። The speaker is loud. The speaker is loud. የስፒከሩ ድምጽ በጣም ከፍተኛ ነው። ስፒከሩ ከፍተኛ ድምጽ አለው። Where is the tablet? Where is the tablet? ታብሌቱ የት ነው? ታብሌቱ የት አለ? The printer has no paper. The printer has no paper. ፕሪንተሩ ወይም ማተሚያ ማሽኑ ወረቀት የለውም። ወረቀት አልቆበታል። Put on your headphones. Put on your headphones. ሄድፎኑ ወይም ጆሮ ማዳመጫህን ሄድፎኑን ወይም የጆሮ ማዳመጫህን ሄድፎኑን አድርግ ወይም አድርጊ ማለታችን ነው። The washing machine is working. The washing machine is working. ልብስ ማጠቢያ ማሽኑ እየሰራ ነው። ልብስ ማጠቢያ ማሽኑ ስራ ላይ ነው ወይም እየሰራ ነው ያለው ነው። The vacuum cleaner is noisy. The vacuum cleaner is noisy. የቆሻሻ ማሰባሰቢያው አካባቢ ጫጫታ ነው። ከፍተኛ የሆነ ድምጽ አለ፣ የሚረብሽ ድምጽ አለ ማለታችን ነው። Check the doorbell. Check the doorbell. Check the doorbell. ዶርቤል ማለት ዶል ማለት ነው። ዶሉን ቼክ አድርግ ወይም ቼክ አድርጊ እዩ ማለታችን ነው። አሁን ደግሞ የጓሮና የጥገና እቃዎችን መሰረት በማድረግ የተዘጋጁ የእንግሊዘኛ ንግግሮችን እንመለከታለን። The ladder is in the garage. The ladder is in the garage. መሰላሉ ጋራጅ ውስጥ ነው። መሰላሉ ጋራጅ ውስጥ ነው። Cut the grass with the mower. ሳሩን በሳር መቁረጫ ቁረጥ ወይም ቁረጭ። የሳር ማጨጃ ማሽን ሊሆን ይችላል። ሳሩን በሳር መቁረጫ ወይም ማጨድ ሊሆን ይችላል። እጨጅ ወይም እጨድ ማለታችን ነው። Water the plants with a hose. Water the plants with a hose. እጽዋቱን በውሃ ትቦ አጠጣ። እጽዋቱን ወይም ተክሎችን በውሃ ማጠጫ ትቦ አጠጣቸው ወይም አጠጫቸው ማለታችን ነው። The screwdriver is small. The screwdriver is small. The screwdriver is small. መፍቻው ትንሽ ነው። መፍቻው ትንሽ ነው። The gate is locked. The gate is locked. የግቢው በር ተቆልፏል። የግቢው በር ተቆልፏል ማለታችን ነው። Sit on the bench. Sit on the bench. መቀመጫው ላይ ተቀመጥ ወይም መቀመጫው ላይ ተቀመጭ ማለታችን ነው። The toolbox is heavy. The toolbox is heavy. የመሳሪያ ሳጥኑ ከባድ ነው። የመሳሪያ ሳጥኑ ከባድ ነው። The roof is leaking. ጣሪያው ያንጠባጥባል ወይም ጣሪያው ያፈሳል። ዝናብ እየዘነበ ከሆነ ጣሪያው ክረምት ላይ ወይም ዝናብ በሚዘንብ ሰዓት እያፈሰሰ ነው እያንጠባጠበ ነው ማለታችን ነው። Light the candle. Light the candle. ሻማውን አብራ ወይም ሻማውን አብሪ ማለታችን ነው። ሻማውን አብራ ወይም ሻማውን አብሪ ማለታችን ነው። Use the flashlight in the dark. Use the flashlight in the dark. Use the flashlight in the dark. በጨለማ ጊዜ የእጅ ባትሪውን ተጠቀም ወይም ተጠቀሚ ማለታችን ነው። ጨልሞብን ከሆነ የእጅ ባትሪ ተጠቀም ወይም ተጠቀሚ ማለታችን ነው። አሁን ደግሞ የተለያዩ የቤት ውስጥ ክፍሎችና እቃዎችን መሰረት በማድረግ የተዘጋጁ የእንግሊዘኛ አረፍተ ነገሮችን እንዲሁም ንግግሮችን እንመለከታለን። The wall is painted blue. The wall is painted blue. ግድግዳው ሰማያዊ ቀለም ተቀብቷል። ግድግዳው ሰማያዊ ቀለም ተቀብቷል። Hang the picture on the wall.
ሃንግ ዘ ፒክቸር ኦን ዘ ዌል ስዕሉን ግድግዳው ላይ ሳል። ዘ ፋየር ፕሌስ ኢዝ ዋርም ዘ ፋየር ፕሌስ ኢዝ ዋርም ዘ ፋየር ፕሌስ ኢዝ ዋርም ምድጃው የቤት ውስጥ ምድጃው ሞቅ ያለ ነው። የቤት ውስጥ ምድጃው ሞቅ ብሏል ማለታችን ነው። ኦፕን ዘ ካቢኔት ኦፕን ዘ ካቢኔት ቁም ሳጥኑን ክፈት ወይም ቁም ሳጥኑን ክፈች ማለታችን ነው። ዘ ፍሎር ኢዝ ስሊፐሪ ዘ ፍሎር ኢዝ ስሊፐሪ ወለሉ ያንሸራትታል ወለሉ ያንሸራትታል። ዘ ፕሎዊክስ ኢዝ ክሊን የትራስ ልብሱ ንጹህ ነው። ዘ ዊንዶው ስክሪን ኢዝ ብሮክን ዘ ዊንዶው ስክሪን ኢዝ ብሮክን የመስኮቱ መረብ ተሰብሯል። መስኮቱን የሚከልለው አባሪው ተሰብሯል። ሉካት ዘ ክሎክ ሉካት ዘ ክሎክ ሰዓቱን እይ ወይም ሰዓቱን ተመልከት። ዘ ሃውስ ኢዝ ኮዚ ዘ ሃውስ ኢዝ ኮዚ ቤቱ ምቹና ደስ የሚል ነው። ቤቱ ምቹና ደስ የሚል ነው። ውድ ቤተሰቦቻችን በቤት ዕቃዎች ዙሪያ ወደ 3 የሚሆኑ ተከታታይ አረፍተ ነገሮችን በመስራት የእንግሊዝኛ ልምምዳችንን ከፍ የሚያደርጉ ቆንጆ ቪዲዮዎችን 3 ያክል ሰራውላችሁ። ይጨመር የምትሉና አሊያም ደግሞ ወደ ሌላ የእንግሊዝኛ ትምህርታችንን እንቀጥል የምትሉም ከሆነ ኮሜንት ላይ አስቀምጡልኝ። ኮሜንት ላይ ካላስቀመጣችሁልኝ ደግሞ በራሴ በጣም ቆንጆ የምለው በአጭር ጊዜ የእንግሊዝኛ ችሎታችንን ሊያሳድግልን ወደሚችል እኔ በማዘጋጀው እንሄዳለን። ያሊያም ደግሞ በእናንተ ፍላጎት ከሆነ ኮሜንት ላይ ጻፉልኝ። ለዛሬ በዚያ በቃው። ሰናይ ጊዜ ተመኘውላችሁ።